ድንግልናሽን የሰጠሽው ለባልሽ ነው ወይስ ለኤክስሽ? ለየትኛው ነው? ዛሬ ጉድ ይዤልሽ መጥቻለሁ። ይሄን እኮ ቁጭ ብለሽ እያስታወስሽ ይሆናል አይደለ? ለሱ ነበር የሰጠሁት ወይስ አሁን ከሱ ጋር ነው ብለሽ እያሰብሽ ነው? ሰላም ሰላም፣ እንደምን አላችሁ ውድ ቻናል ቤተሰቦች። አዲስ ሆናችሁ ለማታውቁኝ ለዚህ ቻናል አዲስ ሆናችሁ ብጽት እባላለሁ። ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በተኑን ተጭናችሁ የደወል ምልክቷን ተጭናችሁ ወደ ቻናል እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። መጨረሻ ላይ እኔ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስር አስቀምጡልኝ። ወደ ቪዲዮችን እንሂድ። ኦኬ፣ ዛሬ ይዤላችሁ የመጣሁት ፖይንት ምን መሰላችሁ? መግቢያው ላይ የሆነ ሁብ ሰጥቻችኋለሁ አይደል? የሆነ መግቢያ ነግሬያችኋለሁ። ድንግልናሽን የሰጠሽው ለኤክስሽ ነው ወይስ አሁን ላለው ባልሽ ነው ብዬሻለሁ። ምን አይነት ፊሊንግ አለ መሰላችሁ እኛ ጋር መጀመሪያ ቨርጂኒታችንን ለሰጠነው ሰው የማንረሳውና ፊል የምናደርገው ነገር አለ አይደለም? ያንን ደግሞ ከአይምሯችን ውስጥ ማውጣት አለብን። ሁሌ እሱን እያሰብሽና ፊል እያደረግሽ መኖር የለብሽም፣ ወይ ደግሞ ብሬክ መሆን የለብሽም፣ በቃ መጎዳት የለብሽም። ላይፍ ይቀጥላል። ሞስት ፕሮባብሊ ግን ጥንቃቄ ማድረግ ያለብን ነገር ምንድነው? አንዳንዴ የፍቅር ላይፍ መጀመር ያለብን መንገድ መቼ እንደሆነ አናውቀውም። ላይክ ዋት ብዙውን ጊዜ ዓላማችን ብለን ትምህርት ላይ ትኩረት ካልሰጠን ወይ ደግሞ ብቻ በሴት ልጅ ሕይወት ላይ የሚያጋጥም ነገር ነው እና ምን መሰላችሁ የምናጠፋበት መንገድ ቲኔጀር እድሜ ላይ ወደኋላ ልመልሳችሁና ማለት ነው በዛ ሰዓት ኤኒ የፍቅር ግንኙነት ውስጥ ብንገባ ጥንቃቄ ማድረግ ያለብን ነገር የሆነ አለቁ። ማንኛውም ሰው የሚያሳልፈው የፍቅር ላይፍ ይኖራል። በቲኔጀር እድሜነት ደግሞ እንዲሁም ደግሞ ጭምት ሆኖ የሚያድግ አለ እና ሞስት ፕሮባብሊ ግን የሚጠቀመው የትኛው እንደሆነ ታውቃላችሁ? ህይወት ግልብጥብጥ ነው የምትሆነው። ብዙውን ጊዜ ደግሞ ይሄ ምክር የሚጠቅማችሁ ቲኔጀር ለሆናችሁ በቲኔጀር እድሜያችሁ ኦልሞስት ከ20 ምናምን 25 ሳንደርስ ኦልሞስት እስከ 22 ምናምን ባለው ጊዜ ላይ የሚያጋጥሙን ነገሮች ናቸው። ከ10 እስከ 22 ባለው እድሜ ላይ ማለት ነው እና ብዙውን ጊዜ ሴት ልጅ ለእንደዚህ አይነት ነገር ትፈጥናለች። ሞስት ፕሮባብሊ ካያችሁት ማለት ነው እና በወንድ ደረጃ እንኳን ስናስበው ያን ያህል ቁም ነገር አስቦ ሳይሆን በቃ ዴት አድርጎ ያችን ቀን ለማሳለፍ እና ከስንት አንድ ደግሞ አብሮ ደግሞ ላይፍን የጀመረ ይኖራልና ዛሬ ሌላችሁ ያሰብኩት ነገር ምንድነው? አንዳንዴ ትምህርት ላይ ትኩረት የሚያደርጉ ኔክስት አሪፍ ላይፍ ወይ ያጋጥማቸዋል ወይ ደግሞ የላይፍን ኤክስፒሪየንስ ወይ ደግሞ ላይፍን አይተው ስላላለፉ እንደ አዲስ ላይፍን የሚጀምሩ አሉ። ማለት የፍቅርን ኤኒቲንግ በቃ ማሳለፍ ያለባቸው ነገር እንደ አዲስም የሚያሳልፉ አሉ እና ምንድነው ልላችሁ የፈለኩት ቲኔጀር ሆነን የምንጀምረው ፍቅር ብዙውን ጊዜ ለህይወታችን ጥሩ አይደለም። ለምን መሰላችሁ እንደዛ መላችሁ? መስመራችንን ሊያስተን ይችላል። አላማ ካለን ነገ ተምረን መለወጥ የምንፈልግበት ደረጃ እንዳንደርስ ሊያደርገን ይችላል። ምክንያቱም ፍቅር ጨፍን ነው እንደሚባሉ ማለት ነው። ሞር የፍቅር ሰው መሆንና የፍቅር ሰው አለመሆን ዲፍረንስ ውስጥ ምን እንደሆነ ታውቃላችሁ? በሁለት ስንከፍላቸው የፍቅር ሰው ስንሆን ብዙም ጊዜ ለሰው የምንኖረው ነገር አለ፣ ለሰው ብለን የምንጎዳው ነገር አለ። በቃ ምንም ነገር መስዋዕት የምንከፍለው አይነት ሰዎች እንሆናለን። ይሄን ደግሞ የፍቅር ሰው አለመሆን ስላችሁ ፍቅር አያውቅም ሳይሆን አላማ አለው ያ ሰው። ገባችሁ? በሰዓቱ ትምህርቱን ተምሮ ነገ ጥሩ ደረጃ ደርሶ ያ ይደርሳል ብሎ የሚያስብበት መንገድ አለ እና የትኛው መሰላችሁ ሞር ለላይፍ ኮምፎርታብል የሚሆነው? አላማችንን ጨርሰን መጨረሻ ላይ ይሄ ላይፍ እኮ አይቀርም፣ ዞሮ ዞሮ ስራ ይያዛል። ከዛ በኋላ ደግሞ የትዳር ህይወት ውስጥ ደግሞ ለመግባት ደግሞ የሆነ የፍቅር ግንኙነት ይጀምራል እና ያንን የፍቅር ግንኙነት ስንጀምር ደግሞ በተሳካ ሁኔታ ስለሆነ የጀመርነው ጥሩ የህይወት ደረጃ ይኖረናል። ግን
በቲኔጀር ላይፍነት የምናሳልፈው ህይወት ወዴት ነው የሚከተን? በቃ በጣም ብዙ ብሬክአፖች ስለመጣን ነገ ደግሞ ወይ ደግሞ በዛ ሰዓት አላማችንን አስተው ሊሆን ይችላል፣ ወይ ደግሞ አብረን ተለውጠን ደግሞ ተጋብተን ሊሆን ይችላል። ለዛ ነው ከኤክስሽ ጋር ነው ለኤክስሽ ነው ቨርጂኒቲሽን የሰጠሽው ወይ ደግሞ ከሀዝባንድሽ ጋር ነሽ ወይ ደግሞ ከባለቤትሽ ጋር ነሽ ወይ ብዬ የጠየቅኩት ማለት ነው። እና ብዙውን ጊዜ ደግሞ እንደዚህ አይነት እድሎች አይኖሩም። ሞስት ፕሮባብሊ ወይ ቨርጂን ሆኖ ካገኘን አላማችንን አሳክተን ህይወታችን ጥሩ ደረጃ ደርሶ መጨረሻ ላይ ልናገባው ያልነው ሰው ምንም አይነት ግንኙነት ሳንፈጽም ትምህርታችንን በተሳካ ሁኔታ ጨርሰን ለእንደዚህ አይነት ነገር ቦታ ሳንሰጥ ከደረሰን ያ ደረጃ ካገኘን ሜቢ ቨርጂኒቲሽን የሚወስደው ባለቤትሽ ሊሆን ይችላል። ግን በቲኔጀር እድሜ የጀመርነው ነገር የተወሰነ ፐርሰንት ነው። ብዙ ሰዎች አብረው አይቀጥሉም። ስንት አንድ ነው እና ያለን እኮ ሚዲያ ላይ ምናምን የሚተላለፉ መልእክቶች አሉ አይደለ? እና ብዙውን ጊዜ አብረው የመቀጠል እድል አይኖራቸውም። ላይፋችን ውስጥ ይጠቅመናል ብለን መውሰድ ያለብን ነገር ምንድነው? አላማ ካለን ማለት ነው እንደዚህ አይነት ነገር ውስጥ ባንገባ ብዬ እመክራለሁ። ብዙ ለሴቶች ማለት ነው ማስቀደም ያለብን ነገር ምንድነው? አይ ነው እግዚአብሔር እንዳለው ነው የሚባሉ ነገሮች አሉ በእኛ በአበሾች ባህልና ያ ደግሞ መሆን የለበትም። እግዚአብሔር ይረዳናል አትመኑ አይደለም። ግን ህይወታችንን ደግሞ መስመር የምናስተውና መስመሩን አላማችንን ይዘን የምንሄደው ደግሞ እኛ ራሳችንን ማስተካከል የምንችለው ገባችሁ? እግዚአብሔር ጎን ለጎን ቢረዳንም እዚህ ምድር ላይም ስንመጣም በሱ ምክንያት ነው አይደል? እሱ ፈቅዶ ነው እዚህ የምንመጣው እና ያንን ግን ማስተካከል የምንችለው ውሃና እሳት ተቀምጦልናል አይደል? ያንን እሳትና ውሃውን መምረጥ የምንችለውና ላይፋችንን ማስተካከል የምንችለው እኛ ነን። ብዙውን ጊዜ ለምን መሰላችሁ? ብዙ ሴቶች እንደዚህ early stage ላይ ሪሌሽንሺፕ ይጀምሩና ማለት ነው የመጎዳት ነገር ይኖራል። ከዛ በኋላ በተደጋጋሚ ብሬክአፕ ሲያደርጉ ያም ቨርጂኒቲ የሚወስደው ሰው አብሮ ላይ ቀጥል ይችላልና ፊል ከማድረግ የተነሳ ነገ ህይወቷ ላይ የሆነ ስልቹ ነው የምትሆነው። ማለት በቃ ማግባት ስላለበትና መውለድ ስላለበት ብቻ ሊሆን ይችላል ላይፍ ውስጥ የምትገባው። ለምን መሰላችሁ? እዚህ ጋር የነበራት ኢነርጂ ኦልሞስት በቃ ተሟጦ አልቋል። ውስጧ ያለ ኢነርጂ የለም እና እዚህ ጋር ለሚያጋጥማት ትክክለኛ ላይፍና ትዳሯ ለሆነው ሰው ደግሞ አብሮ መለወጥ ራሱ ያቀታታል። እውነቴን ነው ማለት ያ ኢነርጂ ተሟጦ ስላለቀ የነበራት ኢነርጂ ተሟጦ ስላለቀ ነገ ከዚህኛው ከባለቤቷ ጋር የህይወት አጋሯ ጋር ለመለወጥ ትንሽ ያዳግታታል። እና ብዙውን ጊዜ ኢነርጂያችንን ጨርሰን እንትን ከምንል ሞስት ፕሮባብሊ በቃ ጨክነን ትምህርታችንን ተምረን የምንፈልግበት አላማ ደርሰን ከዛ ይመጣል እኮ አይቀርም። ኖርማሊ እኛ ፈልጋ ነው እኛው ውስጣችን ጥሩ ከሆነ ልባችን ጥሩ ከሆነ የሚያስበው ፈጣሪ ደግሞ ለኛ ያስቀምጣልን ህይወት አለ። ለምን አመጣጣችንን አስተካክለናል፣ ትምህርታችንን ተምረን የምንፈልገውን ነገር እየሰራን የምንፈልገው ደረጃ ደርሰን ማቹሪቲ ሌቭላችንን ከፍ አድርገን ኔክስት ደግሞ ላይፍ በራሱ ሰዓት ይስተካከላል። ሁሉ ነገር ስቴፕ አለው እና ቀድመን የምናበላሸው ህይወት ለነገ ለወደፊታችን ፊል እንድናደርግና ህይወታችን ላይ ስልቹ እንድንሆን ሞር ደግሞ ከባለቤታችን ጋር ደግሞ በቃ ይሆናል አይደለ? በኤቭሪቲንግ በሁሉም ነገር የተለያዩ ሰዎች ባገኘን ቁጥር ስልቹ እየሆነና ለመሰላችሁ ልባችን እየተሰበረ ይመጣና እዚህ ጋር ያለው ላይፍ ላይ ድክመት ይኖረናል። ላይክ ፌል እናደርጋለን፣ እንወድቃለን። በቃ ለሁሉ ነገር ስልቹ እንሆናለን። ያ ነገር ከመሆኑ በፊት ደግሞ እኔ የምመክራችሁ ነገር ቲኔጀሮች ፕሊዝ አላማችሁን አትስጡ። እውነት በዚህ እድሜ ላይ ምክር ሲኖር በእርግጥ ማንም ላይ ሰማ ይችላል። በቃ ማለት እንዳልኳችሁ የቲኔጀር ላይፍ ደግሞ
ከብዙ ፐርሰንቶች ትንሽ ፐርሰንት ነው አብሮ ቀጥሎ ህይወት ውስጥ የሚገቡት እና እንዳይሆን ፊል እንዳናደርግ ብሬክ አፕ እንዳናደርግ ለመሰላችሁ ልባችን በተሰበረ ቁጥር ለህይወት በቃ እንደክማለን እና ቀጣይ ደግሞ ከላይፍ መስረተን ለመኖር የምናደርገው ለመለወጥ የምናደርገው ጥረት ጊዜ ይፈጅብናል። ለምን ኦልሞስት እዚህ ጋር ያለው ኢነርጂ አልቋል። በቃ አዲስ ኢነርጂ የለንም። እድሜያችን በጣም በጨመረ ቁጥር ደግሞ እየደከመን ነው የሚሄደው። አዲስ ላይፍ በጀመረን ቁጥር ደግሞ ልጅ ይመጣል፣ ከዛ ኃላፊነት ይመጣል ምናምን በቃ ያልሆኑ እንትኖች ይከሰታሉ እና አንዳንዴም ትዳር ላይ አለመግባባትና መፋታት ደረጃ የሚደረሰው ምንድነው አብሮ አለመለወጥ። እዚህ ጋር ያለው ኢነርጂ ኦልሞስት ተሟጦ አልቋል። እዚህ ጋር ሲመጣ ደግሞ አብሮ ለመለወጥ ጥረት አለማድረግ። ልጅ ከመጣ በኋላ ደግሞ የመሰላቸት በቃ ራስ ይመጣል ምናምን ሲመጣ ደግሞ የባሰ ሌላ ደግሞ የፍቺ ደረጃ የሚያደርሱ ደረጃዎች ይመጣሉና ለምን ፌል አድርገን ደግሞ እንትን እንዳለን። አንዳንድ ሴቶች ደግሞ ማደንቃቸው አሉ ከዛ ተፍጨርጭረው ተነስተው ደግሞ ራሳቸውን መለወጥ የሚፈልጉ ብዙ ሴቶች ደግሞ አሉ። ብዙ አርያም የሆኑ ሴቶች አሉ እና ያንን ማድረግ ከቻለን that's right በቃ ደስ የሚል ነገር ነው። ግን እዛ ጋር ኤነርጂያችንን ጨርሰን እዚህ ጋር ላለ ላይፍ ደግሞ ለምን እንትን እንሆናለን? ስለዚህ አሁንም ቁጭ ብለሽ እያስታወስሽ ነው ለማን ቨርጂኒቲሽን የሰጠሽው ለኤክስሽ ወይስ ደግሞ ለሀዝባንድሽ? ይሄንን ልታስቢ አይገባም። አሁንም መለወጥ ትችያለሽ። ቨርጂኒቲ አልፏል። ምንም እንትን የሚል ነገር የለም። ሴት ልጅ ብዙ ነገር መለወጥ ትችላለች። በአስተሳሰብም በማቹሪቲ ሌቭልም አሪፍ ነገር መስራት ትችላለች። ስለዚህ ራስሽን መለወጥ ከፈለግሽ እንደ አዲስ ህይወትሽን ቢውልድ አድርጊና ቨርጂኒቲሽ ኦልሬዲ አልፏል። ለኤክስሽ ከሆነ አለፈ፣ ለሀዝባንድሽ ከሆነ ደግሞ ደስ ይላል። በኩራት ደስ ብሎሽ ትኖሪያለሽ። እንደ አዲስ ህይወትሽን ጀምሪ። ውዶችዬ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ እንደ አዲስ ጋብዛችኋለሁ። ፕሊዝ ቪው የለም ሰብስክራይብ የማታደርጉ ናቸው በብዛት። አናሊስቲክ እንትኑን ይኸው እዚህ ጋር አሳያችኋለሁ። ሰብስክራይብ ያላደረገ ነው ይሄንን ቪዲዮ የሚያየው ነው የሚለኝ። ፕሊዝ ሰብስክራይብ ማድረግ እኮ ይሄን ያህል የሚያስከፍል ነገር አይደለም። እኔን ስትጠቅሙኝ እኔም እናንተን እጠቅማችኋለሁ። ወደዳችሁ ደግሞ ላይክ አድርጉ። ኤኒ ኮሜንት ካለ ደግሞ ኮሜንት አስቀምጡልኝ። መልካም ጊዜ። ቻው